እንዴት መሰላችሁ? ለምሳሌ እነዚህ ሰዎች ሆነ ቦታ ሄዱ፣ በቃ የሚያምር ቦታ ነው ምናምን፣ ከዛ ፎቶ ተነሱ። ከዛ ግን ፎቶ ተነስተው ያንን ነገር ፖስት ማድረግ ይፈልጋሉ። ግን ፖስት ሲያደርጉ ዝም ብሎ አይደለም የሚያደርጉት። እያንዳንዷን ዲቴል ያዩታል። ዙም እያደረጉ ፊታቸውን ያዩታል። ምናልባት ብጉር ካለባቸው ብጉር እኮ ላይ ይችላል ካሜራ ላይ ምናምን። እኛ እኮ ለምሳሌ ፖስት የምናደርገው የሆነ ቦታ የሚያምር ቦታ ስንሄድ ፖስት የምናደርገው ምናልባት የሚገርም ምግብ ስንበላ ያንን ፖስት የምናደርገው እኛ ደስተኛ መሆናችንን ሰዎች እንዲያውቁልን ስለምንፈልግ ነው። አንድ ሰው ስለናንተ ብዙ ነገር ማያውቅ ከሆነ እናንተን ለማጥቃት እናንተ ላይ በፈለገ ነገር ለማድረግ ምንም መንገድ አይኖረውም። ስለዚህ እነዚህ ሰዎች በሆነ መንገድ ስታስቡት በጣም ልክ ናቸው ማለት ነው። ሳይኮሎጂ እንደሚለው እነዚህ ሰዎች ለራሳቸው ያላቸው ስታንዳርድ ወይም ለራሳቸው ያላቸው አመለካከት በጣም ከፍ ያለ ስለሆነ ያንን ስታንዳርድ የማያሟላ ነገርን ለሰው ማሳየት አይፈልጉም። አንድ ጥያቄ ልጠይቃችሁና ቪዲዮ ልጀምር። አስተውላችሁ ከሆነ በአቅራቢያችሁ ከሚገኙ ሰዎች መሃል ማለት ጓደኛችሁ ሊሆኑ ይችላሉ፣ ቤተሰባችሁ ሊሆኑ ይችላሉ፣ ምንም ነገር ፖስት ማድረግ የማይወዱ ሰዎች አሉ። ኢቨን ፕሮፋይል ፒክቸር ራሱ ላይ ቀይሩ ይችላሉ። እና ሳይኮሎጂ እነዚህ ሰዎች ከማንም በላይ ሰልፍ ኮንፊደንስ ወይም ደግሞ በራስ መተማመን አላቸው ይላል። እና በዚህ ቪዲዮ ስለ ራሳቸው ፖስት ማድረግ ስለማይወዱ ሰዎች ባህሪ ብሎ ሳይኮሎጂ የሚያስቀምጣቸውን 4 ነጥቦች እናያለን። ምናልባት እንደዚህ አይነት ሰው ልትሆኑ ትችላላችሁ፣ ላትሆኑም ትችላላችሁ። ግን ቢያንስ በአቅራቢያችሁ እንደዚህ አይነት ባህሪ ያለውን ሰው ታውቃላችሁ ብዬ አስባለሁ። ስለዚህ ሳይኮሎጂ እነዚህ ሰዎች ያላቸው ብለው የሚያስቀምጣቸውን ባህሪዎች ማወቃችሁ ከነሱ ጋር በቀላሉ መግባባት እንድትችሉ እንዲሁም እንዴት አድርጋችሁ ከነሱ ጋር መኖር እንዳለባችሁ እንድታውቁ ስለሚያግዛችሁ እስከ መጨረሻው ድረስ መቆየታችሁ እርግጠኛ ሁኑ። ሰላም እንዴት ናችሁ? ይሄ ቻናል ዱዌስ ክላስሩም ይባላል። ይሄ ደግሞ ሳይኮሎጂ ስለኛ ምን ይላል የተሰኘው አዲሱ ፕሮግራማችን ነው። እንደዚህ አይነት ቪዲዮዎች የሚመቻችሁ ከሆነ ሰብስክራይብ ማድረጋችሁ እርግጠኛ ሁኑ። ከዚህ በፊት የዚህ ቻናል ቤተሰብ ደግሞ ከሆናችሁ ቪዲዮ ላይክ አድርገን እንጀምረዋለን። ስለ ራሳቸው ፖስት ማድረግ ስለማይወዱ ሰዎች ሳይኮሎጂ አንደኛ ብሎ የሚያስቀምጠው ነጥብ ኢንተርናል ቫሊዴሽን ወይም ደግሞ ከውስጥ የሚመነጭ እርካታ አላቸው ይላል። ያው ብዙዎቻችን ፖስት የምናደርገው ሰዎች ላይክ እንዲያደርጉልን፣ ሼር እንዲያደርጉልን፣ ብቻ በአጠቃላይ እውቅና እንዲሰጡን ፈልገን ነው። ይህ ግልጽ ነው፣ ምንም የሚያጠይቅ ነገር አይደለም። ሳይኮሎጂ እንደሚያስረዳው የሰው ልጅ ለሚያገኘው ለእያንዳንዱ ላይክ የደስታ ሆርሞን ወይም ደግሞ ዶፓሚን ያመነጫል። ስለዚህ ይሄ ዶፓሚን የሚባለው ሆርሞን ደግሞ ምንድነው? ሱስ ይሆናል። ማለትም ለምሳሌ ልክ አንድ ሰው የሆነ ፎቶ ፖስት አደረገ፣ በነጋታው ገብቶ ልክ ለምሳሌ 10000 ሰው ላይክ አደረገው ያንን ፎቶ የፖስተውን ይሄ ዶፓሚን የሚባለው ሆርሞን ይመነጫል ማለት ነው። ስለዚህ ይሄ ዶፓሚን የሚባለው ሆርሞን ደስተኛ እንዲሆን ያደርገዋል ያንን ሰውዬ እና ይሄ ሆርሞን ደግሞ ቀስ በቀስ ሱስ እየሆነ ይሄዳል። አሁን ለምሳሌ ጫት ሱስ፣ የሲጋራ ሱስ እንደሚባለው ሁሉ ይሄ ዶፓሚን የሚባለው ሆርሞንም ሱስ ይሆናል ማለት ነው። ምክንያቱም አዘንዶ ዘዴ ጫት የሚቀም ሰው፣ ሲጋራ የሚያጨስ ሰው መጨረሻ ላይ ይሄ ሆርሞን ነው የሚሰማው፣ ይሄ ዶፓሚን የሚባለው ሆርሞን ነው የሚሰማው። ስለዚህ ብዙ ሰው ጫት የሚቀመው፣ ሲጋራ የሚያጨሰው ይሄንን ሆርሞን ፈልጎ ነው ማለት ነው። ስለዚህ እኛም የሆነ ነገር ፖስት በምናደርግበት ሰዓትና ያ ነገር ባገኘው ላይክ ቁጥር በተሰጠን እውቅና ቁጥር ያ ዶፓሚን የሚባለው ሆርሞን በደንብ ከፍ እያለና እየጨመረ ሱስ እየሆነብን ይሄዳል ማለት ነው። ነገር ግን ሳይኮሎጂ እንደሚለው ምንም ፖስት የሚያደርጉ ሰዎች የዚህ ሆርሞን ጥማት ወይም ደግሞ የዚህ ሆርሞን ሱስ የለባቸውም። እነሱ የሚያምር ቦታ ሲሄዱ ወይም ደግሞ ምርጥ ምግብ ሲበሉ ያንን ቅጽበት ወይም ደግሞ ያንን ሞመንት ኢንጆይ ለማድረግ ምስክርነት አያስፈልጋቸውም ይላል ሳይኮሎጂ። እኔ እንደውም በጣም ብዙ ጊዜ የምታዘበውና የሚያናደኝን ነገር ልንገራችሁ። ማለት አንዳንድ ሰዎች ለምሳሌ ቫኬሽን ሊሄዱ ይችላሉ ወይም ደግሞ ከሀገር ውጭም ወይም ሀገር ውስጥም ሊሆን ይችላል የሚያምር ቦታ ሊሄዱ ይችላሉ እና እነዚህ ሰዎች ያንን ሞመንት ኢንጆይ ከማድረግ ወይም ያንን ሞመንት በአይናቸው በደንብ ከማየት ይልቅ መጀመሪያ የሚያደርጉት ምንድነው? ስልካቸውን አውጥተው ይቀርጻሉ። በቃ ለአንድ ለሁለት ወር ምናምን የሚሆን ቪዲዮዎች ይቀርጻሉ። አይቀርጹ ማለት እኮ አይደለም፣ መቅረጽ እኮ ይቀርጹ፣ ነገር ግን በጣም ኦቨር ያደርጉታል። ማለት በአይናቸው ጭራሽ አያዩትም። በቃ ያንን ሞመንት ኢንጆይ ያደርጉት በቃ በስልክ ብቻ ነው እንትሚሉ እና እነዚህ ፖስት ማድረግ የማይወዱ ሰዎች ደስታቸው የሚመነጨው ከውስጣቸው እንጂ ከስልካቸው ስክሪን አይደለም ይላል ሳይኮሎጂ። እና እንደውም በዚህ አባባላቸው ነው ብዙ ጊዜ የሚታወቁት። ማለት እኔ ሳነበው በጣም የገረመኝ አባባል ነው። ምንድነው? ደስተኛ መሆኔን እኔ ካወቅኩት በቂ ነው የሚል ጠንካራ ስነ ልቦና አላቸው ይላል ሳይኮሎጂ ማለት ነው። እና ይሄ አስተሳሰባቸው በጣም ልክ የሆነ አስተሳሰብ ነው። እንዲሁም ደግሞ በጣም የገረመኝ አስተሳሰባቸው ነው። እንዴት መሰላችሁ? እነሱ ደስተኛ መሆናቸውን ራሳቸው ካወቁት በቂ ነው። እኛ እኮ ለምሳሌ ፖስት የምናደርገው የሆነ ቦታ የሚያምር ቦታ ስንሄድ ፖስት የምናደርገው ምናልባት የሚገርም ምግብ ስንበላ ያንን ፖስት የምናደርገው እኛ ደስተኛ መሆናችንን ሰዎች እንዲያውቁልን ስለምንፈልግ ነው እንጂ ምናልባት ደስተኛ ላንሆን እኮ እንችላለን። ነገር ግን ደስተኛ ሆነን እንታይና ግን ያኔ ደስተኛ ሆነን የመሰልነውን ደስታችንን ሰዎች እንዲያውቁልን ፈልገን ነው ያንን ፖስት የምናደርገው። ሶ ላይክ ባደረጉልን ቁጥር በቃ ደስተኛ መሆናችንን አውቀዋል ብለን ውስጣችን ወይም ደግሞ አይምሮአችን ይቀበላል ማለት ነው። ስለዚህ እነዚህ ሰዎች ግን ምንድነው በጣም የሚያስቡት አስተሳሰብ ደስተኛ መሆኔን እኔ ካወቅኩት በቂ ነው የሚል አባባል አላቸው። ይሄም ደግሞ በጣም እነሱን በጣም ልዩ የሚያደርጋቸውና በጣም በብዙ ነገር የሚጠቅማቸው አባባላቸው ነው። ይሄ ደግሞ እንዴት ይጠቅማቸዋል ካላችሁ አንደኛ በራስ መተማመን ይገነባላቸዋል። በራስ መተማመናቸው ደግሞ ምን ላይ ተገነባ ነው ካላችሁ ዝም ብሎ አሸዋ ላይ ተገነባ በራስ መተማመን አይደለም ያላቸው። የሰዎች አስተያየትን ጭራሽ አይፈልጉም። ማለትም ሰው ስለነሱ ምንም አስተያየት ቢሰጥ ከነሱ ጋር ምንም ከነሱ ህይወት ጋር ምንም የሚያገናኘው ነገር አይኖርም ማለት ነው። ምክንያቱም እነሱ አንዴ ራሳቸው ደስተኛ መሆናቸውን ራሳቸው ካወቁት በቂ እንደሆነ ስለሚያስቡ ወይም ደግሞ ስላረጋገጡ አንዴ ያንን ብለው ሰዎች አስተያየት እንዲሰጣቸው አይፈልጉም። ወይም ደግሞ የሰዎችን አስተያየት ያናክል ለመቀበልም ወይም ደግሞ ሰዎች የፈለገ ነገር ስለነሱ ቢሉ ያናክል አይጨነቁም ማለት ነው። ሁለተኛው ሳይኮሎጂ ስለ እንደዚህ አይነት ሰዎች ደግሞ የሚለው ዘ ኦብዘርቨር ማይንድ ሴት ወይም ደግሞ የታዛቢነት ስብዕና አላቸው ይላል። ወይም ደግሞ ብዙ ጊዜ ስለ ራሳቸው ፖስት ማድረግ የማይወዱ ሰዎች ኢንፎርሜሽን ጋዘረርስ ወይም ደግሞ መረጃ ሰብሳቢዎች ናቸው ብሎ ያስቀምጣል። ምን ማለት እንደሆነ አላብራራው። እነዚህ ሰዎች ከማውራት ይልቅ ማዳመጥን፣ ከመታየት ይልቅ መታዘብን ይመርጣሉ። እነዚህ ሰዎች ሶሻል ሚዲያ ላይ የሚጠቀሙት ዓለምን እየመሰለች እንደሆነ ለማወቅ
አዳዲስ መረጃዎችን ለመሰብሰብና ለመማር ነው ይላል ሳይኮሎጂ። እነዚህ ሰዎች ሶሻል ሚዲያ ላይ ሜን ካራክተር ወይም ደግሞ ዋና ገጸ ባህሪ መሆን አይፈልጉም። ከዛ ይልቅ የታሪኩ ተመልካች መሆን ይቀላቸዋል ይላል። ይሄም ማለት እንደሆነ አላስረዳችሁ። ለምሳሌ ክሬት የሚያደርጋለ ኮንተንት ክሬት የሚያደርግ ሰዎች አሉ፣ ወይም ደግሞ ብዙ ሰው በቃ ኮንተንት ክሬተር መሆን ይፈልጋል። እነዚህ ሰዎች ግን ለየት ባለ ሁኔታ እዛ ላይ መታየት አይፈልጉም፣ ወይም ደግሞ እዛ ላይ ዋና ገጸ ባህሪ መሆን አይፈልጉም። ከዛ ይልቅ ቁጭ ብለው ማየት፣ ሰዎችን ማየት፣ አዳዲስ የሚመጡ ነገሮች ማየትና መመልከት ነው የሚፈልጉት። ይሄም ደግሞ በጣም ሰላም ያላቸው ሰዎች እንዲሆኑ ያደርጋቸዋል። እንደዚህ መሆናቸው ወይም ደግሞ ዋና ካራክተር አለመሆናቸው ምን ይጠቅማቸዋል መሰላችሁ? ህይወታቸው ለሚወስኗቸው እያንዳንዱ ውሳኔ በጥንቃቄ ነው የሚወስኑት። ማለት የሶሻል ሚዲያ ጫና አይኖርባቸውም፣ የብዙ ነገር ጫና አይኖርባቸውም። እያንዳንዱ የሚወስኑትን ውሳኔ በትክክልና በጥንቃቄ ነው የሚወስኑት። ይሄ ደግሞ ህይወታቸው ላይ በጣም ስኬታማና በጣም ሰላም ያላቸው ሰዎች እንዲሆኑ ያደርጋቸዋል። ሶስተኛው ሳይኮሎጂ ስለ እንደዚህ አይነት ሰዎች የሚያስቀምጠው ነጥብ ደግሞ ሃይ ኒድ ፎር ፕራይቬሲ ወይም ደግሞ ለግል ህይወታቸው ትልቅ ዋጋን ይሰጣሉ ይላል። እነዚህ ሰዎች ባውንደሪ ወይም ደግሞ በህይወታቸው ውስጥ እንዳይተላለፍባቸው ማንም ሰው እንዲያልፍባቸው የሚፈልጉት የራሳቸው መስመር አላቸው ይላል ሳይኮሎጂ እነዚህን ሰዎች ሃይሊ ሴሌክቲቭ ይላቸዋል። ሃይሊ ሴሌክቲቭ ምን ማለት እንደሆነ ልንገራችሁ። ቅድም ከላይ ምን አይተናል? ለምሳሌ እነዚህ ሰዎች የሚወስኗቸውን እያንዳንዱ ውሳኔ በጣም በጥንቃቄ ነው የሚወስኑት ብለናል። ከዚህም ባለፈ ደግሞ እነዚህ አይነት ሰዎች ሃይሊ ሴሌክቲቭ ናቸው ሲባል ምን ማለት ነው? እያንዳንዷን ነገር ይመርጣሉ ማለት ነው። ለምሳሌ ከማን ጋር መሆን እንዳለባቸው ይመርጣሉ፣ ከማን ጋር ምግብ መብላት እንዳለባቸው ይመርጣሉ። እያንዳንዷ የሚያደርጓትን እንቅስቃሴ በጥንቃቄ ነው የሚያደርጉት። ማን ጓደኛቸው ማድረግ እንዳለባቸው ይመርጣሉ። ብዙ ጊዜ ብዙ ጓደኛ ይኖራቸው፣ ትንሽ ጓደኛ ነው የሚኖራቸው። ከዚህም ባለፈ ደግሞ መብላት እንዳለባቸው፣ ከማን ጋር መብላት እንዳለባቸው በቃ እያንዳንዷን ነገር የሚለዩና በጣም ሴሌክቲቭ የሚባሉ ሰዎች ነው። ይሄ መራጫ የሚባሉ አይነት ሰዎች ናቸው። የት እንደዋሉ፣ ምን እንደበሉ፣ ከማን ጋር እንደዋሉ ለሰዎች መናገር እንደ ትልቅ ድክመት አድርገው ነው የሚያስቡት ይላል ሳይኮሎጂ። የት እንደሚውሉ፣ ከማን ጋር እንደሚውሉ ወይም ደግሞ ምን አይነት ምግብ እንደሚበሉ ለሰዎች ማሳየት ወይም ደግሞ ምናልባት ሰው እንኳን ከነሱ ጋር አብሮ የሚሆን ሰው እንኳን ካሳየባቸው እንደ ትልቅ ድክመት አድርገው ያዩታል። እንዲሁም ደግሞ እነሱ ራሱ ድንገት ተሳስተው ያን ነገር ለሰዎች ካሳዩ ወይም ደግሞ ሰዎች እንዲያውቁባቸው ካደረጉ በጣም የጥፋተኝነት ስሜት ይሰማቸዋል። ለምንድን ነው ይሄን ያደረኩት ወይም ደግሞ ይሄን እኮ ማድረግ አልነበረብኝም ምናምን እያሉ ይጨነቃሉ፣ በጣም ያስባሉ ማለት ነው። እነዚህ ሰዎች ከብዙዎቻችን በተቃራኒ ሚስጥራዊ ህይወት ደስተኛ ህይወት ነው በሚለው መርሃቸው ይታወቃሉ። ማለትም በቃ አንድ ሰው ሚስጥረኛ ከሆነ ወይም ደግሞ የሚያደርጋቸው ነገሮች ለሰው ማያሳይ ከሆነ፣ የሚሰራቸው ነገሮች ለሰው ማያወራ ከሆነ በጣም ያሰው ደስተኛ ነው ብለው ያምናሉ ማለት ነው። ይሄም አባባላቸው ደግሞ እኔ በጣም እስማማበታለሁ፣ በጣም ልክ ነው ብዬ አስባለሁ። እናንተም ታስባላችሁ? ምክንያቱም አንድ ሰው የሚያደርገው ነገር ለሰው የሚናገር ከሆነ፣ ሁሉም ነገር ለሰው የሚያሳይ ከሆነ፣ የሚበላውን የሚጠጣውን ከማን ጋር እንደዋለ ምናምን ለሁሉም ሰው የሚያሳይ ከሆነ እነዛ ሰዎች ይሄንን ሰው ማኒፑሌት ለማድረግ ወይም ደግሞ እዚህ ሰው ላይ ነገር ቢያስቡ የፈለጉትን ነገር ለማድረግ እድሉ በደንብ ክፍት ነው ማለት ነው። ነገር ግን አንድ ሰው ስለናንተ ብዙ ነገር ማያውቅ ከሆነ እናንተን ለማጥቃት እናንተ ላይ የፈለገ ነገር ለማድረግ ምንም መንገድ አይኖርም። ስለዚህ እነዚህ ሰዎች በሆነ መንገድ ስታስቡት በጣም ልክ ናቸው ማለት ነው። አራተኛው ስለራሳቸው ፖስት ማድረግ የሚወዱ ሰዎች አላቸው ብሎ ሳይኮሎጂ የሚያስቀምጠው ባህሪ ኦቨርቲንኪንግ ኤንድ ፐርፌክሽኒዝም ወይም ደግሞ ፍጹምነትን ፈላጊዎች ናቸው ይላል። ማለትም እንደነዚህ አይነት ሰዎች ፖስት የሚያደርጉት ፖስት ማድረግ ስለማይፈልጉ ብቻ ሳይሆን ፐርፌክሽኒስት ስለሆኑ ነው ይላል። ምን ማለት መሰላችሁ? ለምሳሌ አንድን ፎቶ ፖስት ማድረግ ይፈልጋሉ አይደል እነዚህ ሰዎች። ከዛ ግን ፎቶውን ያዩትና ቆይ ይሄ ይስተካከል፣ ይሄ እኮ ላይ መጥን ይችላል እያሉ ከመጠን በላይ ያስባሉ። እንዴት መሰላችሁ? ለምሳሌ እነዚህ ሰዎች የሆነ ቦታ ሄዱ፣ በቃ የሚያምር ቦታ ነው ምናምን፣ ከዛ ፎቶ ተነሱ። ከዛ ግን ፎቶ ተነስተው ያንን ነገር ፖስት ማድረግ ይፈልጋሉ። ግን ፖስት ሲያደርጉ ዝም ብሎ አይደለም የሚያደርጉት፣ እያንዳንዷን ዲቴል ያዩታል። ዙም እያደረጉ ፊታቸውን ያዩታል። ምናልባት ብጉር ካለባቸው ብጉር እኮ ላይ ይታይ ይችላል ካሜራ ላይ ምናምን። ከዛ ግን ዙም እያደረጉ ያዩታል። ፊታቸው ላይ ወጣ ነገር ካለ ያዩታል። ልብሳቸውን ዙም እያደረጉ ያዩታል። ልብሳቸው ላይ ትንሽ ጥፍ ያለ ነገር ካለ ምናምን እያንዳንዷ ዲቴል ያዩታል። ያ ነገር በጣም ሙሉ በሙሉ ፐርፌክት ካልሆነ በፍጹም አይለቁትም ማለት ነው። በዚህም እነዚህ ሰዎች ፐርፌክሽኒስት ይባላሉ ወይም ደግሞ በጣም ፍጹምነትን ፈላጊዎች ናቸው። እና ሳይኮሎጂ እንደሚለው እነዚህ ሰዎች ፐርፌክሽኒስት የሆኑት ፖስት ማድረግ ላይ ብቻ አይደለም፣ ህይወታቸው ላይም በጣም ፐርፌክሽኒስት የሚባሉ አይነት ሰዎች ናቸው። ማለትም ፖስት ማድረግ ላይ ብቻ አይደለም ፐርፌክሽኒስት የሆኑት ማለት ለምሳሌ ህይወታቸው ላይም በጣም ፐርፌክሽኒስት ናቸው። እያንዳንዱ የሚሰሩትን ነገር ፐርፌክት እንዲሆን ይፈልጋሉ። ምናልባት በቃ እያንዳንዱ የሚያስተካክሉ ቤት ውስጥ ያስተካክሉ ከሆነ እያንዳንዱ ነገር ፐርፌክት መሆን አለበት። ከሆነ ሰው ካሉ ያ ሰው እንደነሱ ፐርፌክት እንዲሆን ይጠብቃሉ። ስለዚህ እነዚህ ሰዎች ኦቨርኦል ፐርፌክሽኒስት የሚባሉ ሰዎች ናቸው ማለት ነው። ሳይኮሎጂ እንደሚለው እነዚህ ሰዎች ለራሳቸው ያላቸው ስታንዳርድ ወይም ለራሳቸው ያላቸው አመለካከት በጣም ከፍ ያለ ስለሆነ ያንን ስታንዳርድ የማያሟላ ነገርን ለሰው ማሳየት አይፈልጉም። ስለዚህ የሆነ ነገር ፖስት ማድረግ ፈልገው ወይም ደግሞ የሆነ ነገር ለሰው ማሳየት ፈልገው ነገር ግን ያ ነገር የነሱን ስታንዳርድ አያሟላም ብለው ካመኑበት ምንም አለማድረግን ይመርጣሉ። ሳይኮሎጂ ስለራሳቸው ፖስት ማድረግ ስለማይወዱ ሰዎች ባህሪ ብሎ ካስቀመጣቸው ባህሪዎች ውስጥ አራቱን ብቻ መረጃ አቅርቤላችኋለሁ። እስኪ እናንተ ከየትኞቹ ግሩፖች ውስጥ ነው የምትመደቡት? ማለት ፖስት ማድረግ ከሚወዱት ወይስ ከላይ እንደያናቸው ምንም ነገርን ፖስት ማድረግ ከማይፈልጉት? ይሄ ለረጅም ጊዜ መስራት ፈልገው የነበረው ሳይኮሎጂ ስለኛ ምን ይላል የተሰኘው አዲሱ ፕሮግራማችን ነው። ፕሮግራሙ እንዲቀጥል ከፈለጋችሁ ኮሜንት ላይ እንዲሁም ቪዲዮ ላይክ በማድረግ አሳውቁኝ። ከዚህ ባለፈ ሰብስክራይብ ካላደረጋችሁ አድርጉ። ምክንያቱም ሰብስክራይብ ካደረጋችሁ ቀጣይ ቪዲዮ ስለቅ ታገኙኛላችሁ።